ሀገረ ስብከቱ አካባቢ ብዙ የሥራ ጫናዎች ብዙ ችግሮች ባሉበት ሰዓት ነው የመጣነው። ብፁዕነታቸው እንደመጡ የተመቻቸ ስራ ሳይሆን ያልተመቻቹ ስራዎች ነው የጠበቋቸው። በጉባኤ ግን ሁሉ ጊዜ ይህን ህንጻ ሳይነሳ ቀርቶ ያቀም እውነት ለመናገር በዛ ጊዜ የነበረው ነገር እጅግ አሳዛኝ ተስፋም አስቆራጭ በተለይ ከመንግስት የሚመጡት ደብዳቤዎች ቦታውን እንዲያሳጡን ይሆነው የሚል በጣም ስሜት የተቀላቀለበት ሀዘንም ሌላም ነገሮች ነበሩ። መንግስት ያንን ቦታ ለመኪና ማቆሚያ ፓርኪንግ እንዲሆን ነበር የወሰነው። ምክንያቱም መስራት ስላልቻል ወደ የሚሰራበት ሁኔታ ነበር ያዘዋወረው። እዛ ሰነድ ላይ በጣም በሚያሳዝን ሁኔታ በተለይ አንደኛው በጣም ከባድ ውሳኔ እኛንም የዛን ጊዜ እቺን ነገር ንግፋት እና እናሳልፋት ብለን ያልነበት የተፈጠረ ችግር ነበረው። ያ ሁኔታ ባለጉዳዮችን በተመለከተ ስንመለከት ግን አብዛኛውን ደግሞ አዲስ ስም ፊት አይታይም። በአብዛኛው ተመሳሳይ ሰዎች ናቸው። የሚታወቅ ነገር እኮ ነው። መቼስ ሁላችን እንደምናውቀው አዲስ አበባ ሀገረ ስብከት አንዱና ዋነኛ ስራው እኮ ቅጥር፣ ዝውውር፣ ሰው ማፈናቀል፣ ማባረር፣ ሌላ አዲስ ሰው መቅጠር ነው የነበረው። ዛሬ ላይ እሱ የለም። አንደኛ እንኳን የ150 165 ሰራተኞች ቀርቶ የሁለት ሰዎች ለቅሶን በራሱ እንቅልፍ የሚነሳ ነው። በአሁኑ ሰዓት ግን ብፁዕ አባታችን በግንባር ማንኛውም ባለ ጉዳይ እኮ ተመዝግቡ እኔ እሳቸው ጋር መድረስ ፈልጋለሁ የሚለው እሳቸውን የሚያገኘው በአዳራሽ ነው፣ በቢሮ ማለት ነው። ግልጽ በሆነ ቋንቋ መናገር የምንችለው ብፁዕነታቸው ሩሩህ ናቸው። ነገሮችን በጣም ሰከን አድርጎ ወደ መሬት አውርዶ በተረጋጋ መንፈስ ስራዎች እንዲሰሩ ይፈልጋሉ። ከዘመን ወደ ዘመን የሚሸጋገር ከትውልድ ወደ ትውልድ የሚተላለፍ ዘመንና ጊዜ የማይሽሩት ሕያው ታሪክ ነው የሰሩት። ቤተክርስቲያኒቷን ሀገረ ስብከቱን በጣም የታደገ ስራ ነው የተሰራው።